ከእስልምና ወደ ክርስትና በርካቶች መምጣት ይፈልጋሉ። አንድ እህታችን አለች። ሰላም ነው አለን አልহামዱሊላህ። እጅግ በጣም ያሳዝናል፣ እጅግም በጣም ልብ ይሰብራል። እስኪ እህት እናት ያላችሁ ይህች ታዳጊ ፍትህ እንድታገኝ አንድ ሰው ቅንድባችሁን እንድትሰጡት ቢለምናችሁ ወይም በግድ ሊላጫችሁ ቢሞክር ምን ታደርጋላችሁ? ሰምታችሁት የማታውቁት ኢትዮጵያ ውስጥ የተከሰተ አስደንጋጭ የድግምትና የጥንቆላ ሴራ ልንገራችሁ። በአክሱም በዛሬው ዕለት አንድ አሳፋሪ ውሳኔ ተላልፏል። በዝግ ስብሰባ ተካሂዶ ነበር። በዚህም የአክሱም አስተዳደር የአንድ እምነት ተቋም እንደሆነና ሙስሊሞች ላይ ማስፈራሪያና ጭቆና እንደደረሰ ተናግሯል። ዛሬ አዲስ አበባ ዩኒቨርሲቲ መጥቶ አንኳኳ። ይሄ ነገር ትምህርቴን አጥቼ ጅልናዬን ተቅፌ እየኖርኩን ለመኖር ጫፍ ላይ ነው አይደል ያለሁት። ስንት ትምህርቷን ማቋረጥ አለባት። ከሙስሊምነት በኋላ ነው ኢትዮጵያዊነት የሚመጣው። ኢራን እየተለመነች ነው ያለችው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የአላህ ዝነቻርነት ሰላም ፍቅር ጤና በያላችሁበት ዳር በርሉ በሁላችሁም ላይ ሳይድ ነኝ። ዛሬም እንደተለመደው አነጋጋሪ አስተማሪ እጅግ በጣም ምርጥና አዳዲስ መረጃዎችን ይዤ ቀርብ ያለው እነዛን ቪዲዮዎችን እንመለከታለን። ለዚህ ዩቲዩብ ቻናል አዲስ ሆናችሁ ግን ሰብስክራይብ ያደርጋችሁ ቤተሰብ ሁኑ። ነባሮችን የቻናል ቆሞች ሁላችንም ቪዲዮን በላይክ እንጀምረዋለን። ለኢስላሞች ላይክ መስጠት የለም። ቀጥታ ወደ ዛሬ ቪዲዮ لبثتم إلا قليلا لو أنكم كنتم تعلمون የዛሬ ቪዲዮአችን ተጀመረ። እጅግ በጣም አስደንጋጭ የሆነ ነገር እየሰማን እንገኛለን። የሰው ቅንድብ እስከ መክፈፍ ድረስ ተደርሷል ለጥንቆላ። አንድ ሰው ቅንድባችሁን እንድትሰጡት ቢለምናችሁ ወይም በግድ ሊላጫችሁ ቢሞክር ምን ታደርጋላችሁ? ሰምታችሁት የማታውቁት ኢትዮጵያ ውስጥ የተከሰተ አስደንጋጭ የድግምትና የጥንቆላ ሴራ ልንገራችሁ። ሁኔታው እንዲህ ነው። አንድ የድግምት መድኃኒት ቀማሚና ሌላ ተባባሪ ግለሰብ በ10 ሺህ ብር ይስማማሉ። ስምምነቱ ምን መሰላችሁ? መድኃኒት አስደራጊው በግል ቅራኔ ያለበትን አንደኛውን ተጎጂ እንዲሞት፣ ሁለተኛውን ደግሞ በቁሙ እንዲያብድ ለማድረግ ነው። ድግምቱ እንዲሰራ ግን የተጎጂው ቅንድብ የግድ ያስፈልጋል። ተከሳሹ የተጎጂውን ቅንድብ አዘናግቶ ለመውሰድ ሲሞክር ግን ሳይሳካለት ቀርቶ እጅ ከፍንጅ ተያዘ። በቁጥጥር ስር የዋሉት ግለሰቦችም በፖሊስ ምርመራ ወንጀሉን መፈጸማቸው ይረጋገጥና የአካባቢው ፍርድ ቤትም በ8 ወራት ቀላል እስራት እንዲቀጡ ወስኖባቸዋል። ታዲያ የ8 ወር እስራቱ ለዚህ ድርጊት በቂ ነው ትላላችሁ? አስተያየታችሁን ኮሜንት ላይ አስቀምጡልኝ። መረጃው የዳጉ ጆርናል ነው። ፎሎ ማድረጋችሁ እንዳይረሳ። መልካም ጊዜ ይጠብቀን። እንግዲህ ያው አሁን ላይ በጣም ብዙ መጥፎ ክፋቶች እየተሰራጩ ይገኛሉ። በዚህ ምክንያት እንግዲህ በቅንድብ ሲር ለመስራት እየታሰበ ያለበት ሁኔታ እንዳለ የሚያሳይ ነውና አላህ Subhanahu Ta'ala ከሲህርም ከመጥፎ አይንም እንግዲህ ከመጥፎ ድግምቶችም በአላህ መጠበቅ መቻል አለብን። ከአላህ መጠበቂያ እንግዲህ ይሄንን መጠበቂያ መንገዶችን ነግሮናል ቁርአን። ሶስቱን ቁሎች ሀያተል ቁርሲ ያሉ እነዚህ ነገሮች መቅራት መቻል አለብን። በፎቶአችን በተለያየ አይነት ነገር እንግዲህ ሲህር ሊሰራ ይችላል። አላህ Subhanahu Ta'ala ነው ጠባቂ። ወደ አላህ Subhanahu Ta'ala መጠጋት ነው የሚያስፈልገው። ጊዜው በጣም ከፍቷል። እጅግ በጣም አሳዛኝ የሆነ አንዲት ሴት የደረሰባትን ክፍ እናያለን። እጅግ በጣም ያሳዝናል፣ እጅግም በጣም ልብ ይሰብራል። እስኪ እህት እናት ያላችሁ ይህች ታዳጊ ፍትህ እንድታገኝ ሁላችሁም ይህንን ቪዲዮ ሼር፣ ኮፒ ሊንክ በማድረግ የበኩላችሁ እንድትወጡ በትህትና እጠይቃችኋለሁ። የሸገር ሲቲ የሴቶች እግር ኳስ ቡድን ተጫዋች የነበረች ስትሆን ስሟም ኢክራም አብዱ ትባላለች። ይህች ተስፈኛ ታዳጊ የእግር ኳስ ተጫዋች በተፈጸመባት ጥቃት እጅግ በአሰቃቂ ሁኔታ መገደሏ ተሰምቷል። ታዳጊዋ የመተሐራ ልጅ ስትሆንም እጅግ በጣም በሚያሳዝን ሁኔታ በመተሐራ መገደሏ የአካባቢው ነዋሪዎች ገልጿል። ይህች ወጣት ብዙ ተስፋ የነበራት ነገ ሀገሯን በእግር ኳስ ከፍ ለማድረግ ስትለፋ የነበረች ስትሆን አሁን ግን እጅግ በአሳዛኝ ሁኔታ መገደሏ ነው የተገለጸው። ታዲያ ሁላችሁም እህታችን ፍትህ እንድታገኝ የበኩላችሁን እንድትወጡ በትህትና ተጠይቃችኋል። እጅግ ያሳዝናል፣ እጅግም ልብ ይሰብራል። ደፍሯት ገድሏት ተሰወረም። የታዳጊዋን ሕይወት ያጠፋው ግለሰብ በፖሊስ እየተፈለገም ይገኛል። ከቀናት በፊት ተደፍራ ስለተገደለችው ይህቺ ታዳጊ ታዲያ በማህበራዊ ሚዲያ ላይ ፎቶዋ ሲዘዋወር ነበረም። ታዲያ አሁን ላይ የአማራ ክልል ፖሊስ በሰጠው መግለጫ የሰው ሕይወት በማጥፋት ወንጀል ተጠርጥሮ የተሰወረው ያምራል አለበል አለሙ በተባለው ግለሰብ ላይ አስፈላጊውን ጥብቅ ምርመራ እያደረገ እንደሚገኝ በመግለጽ ተጠርጣሪ ወንጀሉን ፈጽሞ ለጊዜው የተሰወረ በመሆኑም ህብረተሰቡ ይህንን ተፈላጊ ግለሰብ በየትኛውም ስፍራ ካየ ወይንም መረጃው ካለው በአቅራቢያው ለሚገኝ የፖሊስ ጣቢያ ወይንም ለጸጥታ አካላት ጥቆማ መስጠት የተለመደ ትብብሩን እንዲያደርግ ፖሊስ ጥሪውን አቅርቧል። እንግዲህ እቺ ሴት በጣም ነው የምታሳዝነው። ትልቅ ደረጃ ደርሳለች ተብላ የምትጠበቅ ገና ለጋ ወጣት የሆነች ሴት ነች። ነገር ግን እንዲህ ባለ መልኩ እንግዲህ ባጭሯ ህይወቷ ተቀጭቷል ማለት ነው። ፍትህ እንጠይቃለን ለዚህ እህታችን። አላህ Subhanahu Ta'ala ፍትሁን ያምጣላት። በነገራችን ላይ ትላንትና አንድ ቪዲዮ ሰርቼ ነበር። መሪማ ምናምን የሚል
ዘፈን ቴዲ የሚባለው ግለሰብ አውጥቶ እንደነበረ ነግራችሁ ነበር። ስለ ዘፈኑ ትርጉም ምናምን ዲቴል ሙሉ ለሙሉ ተናግረናል። ኢስላም ጥላቻ እንዳለበት የኦርቶዶክስን እና የአንድን ብሔር የከፍታ ደረጃ የዛኔ ሙስሊሞች ሲጨቆኑበት የነበሩት ሙስሊሞች በእምነታቸው ሲገፉበት የነበሩበት ሰዓት ላይ የነበረውን ጊዜ የሚያደናንቅ ግለሰብ እንደሆነ ነግራችሁ ነበርና መሪማ የሚለውን ዘፈን አስመልክቶ አንዳንድ ሰዎች ሴት ልጅ ስትደፈር አረብ ሀገር ላይ ምናምን አድርገው ሲሰሩ አሳይቻችሁ ነበርና ያንን ነገር ብቻ አይደለም ሀገራችን ውስጥ በጣም ብዙ ያልወጡ በየቀኑ የምንሰማቸው መደፈሮች አሉ። ስለዚህ ስለ ሀገር ነው መዘፈን ያለበት ከተዘፈነ ማለት ነው። ትክክለኛ ዘፋኝ ከሆነ ስለ ሀገራችን ውስጥ ስላለው መደፈር ማውራት መቻል አለበት ማለት በጣም አሰያፊ በጣም አሰቃቂ የሆነ ደረጃ ደርሷል። በቃ እዚህ መደፈር ነው እዚህ መደፈር ነው እዚህ መገደል ነው እዚህ መገደል ነውና አላህ Subhanahu Wa Ta'ala ወላሂ አቅል ይስጣቸው ለወንዶችም እንደዚህ አይነት ሰዎች ደግሞ ትክክለኛውን የሆነ ፍትህ የኢስላምን ፍትህ ይገባቸዋል። አግብቶ ከሆነ በድንጋይ ተጨፍጭፎ ወይም ደግሞ መገደል መቻል አለበት። አስተማሪ የሆነ ፍትህን ማግኘት አለባቸው እነዚህ ሰዎች። ምክንያቱም ከጊዜ ወደ ጊዜ እየተባባሰ የመጣው የሚደፍሩ ሰዎችን ባጭሩ እየቀለቡ ስለሆነ ጥቂት ዓመት እየተፈረደባቸው አስተማሪ የሆነ ነገር እየተደረገ ስላልሆነ ነውና ይሄ ነገር መንግስት ሊያተኩርበት ይገባል እላለሁኝ። ወደ ቀጣይ ቪዲዮ ወስዳችኋለሁ። ሰማው ጉድ የለም አንዷ ከእስልምና ወደ ክርስትና ልመጣ ነው እያለች ነው። ክርስትና መማር ፈልጋለሁ ትላለች። ከእስልምና ወደ ክርስትና በርካቶች መምጣት ይፈልጋሉ። አንድ እህታችን አለች። ሰላም ነው አለን አልহামዱሊላህ። እንዴት ነሽልኝ? ደህና ነኝ። ባይዘው የትኛውንም ቤተ እምነት እናከብራለን እንወዳለን። ስላከበርሽን እናመሰግናለን። ወደ ክርስትና ለመምጣት ሐሳብ አለሽ? ምንድን ነው የምትፈልጊው? መማር ፈልጋለሁ። እንግዲህ እንዳያችኋት ነው አስተምረን ኦርቶዶክሳዊና ክርስቲያናዊ ትምህርት እናስተምራታለን። እንግዲህ ካመነችበት ክርስቲያን እናረጋታለን፣ ካላመነችበት በዛው እምነት ተቀጥላለች። እምነት የግል ነው፣ ሀገር የጋራ ነው። እናመሰግናለን። ላይ በሳቅ ነው የሚገሉኝ እንደዚህ አይነት ሰዎች። በነገራችን ላይ እቺ ሴት የሙነወር ምናምን ሚስት እንደሆነች ነው ማቀው። የሆነ ሰዓት ባለቤቱ እንደሆነች በቲክቶክ አጋጣሚ ላይ ተመልክቼ ነበርና እሱ ፈቷት ነበር። አይ ቲንክ ለምን እንደፈታት አላውቅም። ምናልባት በዚህ ጸባይ ሊሆን ይችላል። ለማንኛውም በዚህ ጉዳይ ላይ የተሰጠውን ሐሳብ እናያለን። እንግዲህ እንዳያችኋት ነው አሁን እንዳየናት ነው። ድራማው እንደቀጠለ ነው። ከእስልምና ወደ ክርስትና በዛ ላይ አንተ የሌሎች ሃይማኖትን እናከብራለን እድብ ስታከብርና ቀለ እንዴ ደግሞ ድራማችሁ እንደማይሰራ እናውቃለን። በነገራችን ላይ ክርስትና መማር ከፈለክ እስቲ አንተ ወይም በእምነት ካላፈርክ ማለት ነው እኔና አንተ ገስት ላይ ቁጭ ብለን እሷም ገስት ላይ ቁጭ ብላ ስለ ክርስትና እሷም ትጠይቅ ወይ እኔ ጠይቃለሁ። ከዛ አንተ እኔ በመጠይቀው እሷን አስተምራት ሙስሊም ከሆነች ማለት ነው። ማንኛውም ሰው እኮ አልহামዱሊላህ ማለት ይችላል። አልহামዱሊላህ ስላለችና ካላይ ስለለበሰች ሙስሊም ነች ማለት ነው እንዴ? ላ አይደለም። የትኛውም ሙስሊም ቅንጣት ታክል ልቦ ላይ ያለ ሰው ሶስት አምላክን ለማምለክ አይሄድም ብራዘር። ሶስት አምላክ ሶስት ሽማግሌዎች የሚታዘሉ ሽማግሌዎችን ለማምለክ አይሄድም። በነገራችን ላይ በኦርቶዶክስ አስተምሮ ሶስት አምላክ ይታዘላሉ። ይሄን ታውቃላችሁ? የሚታዘሉ አምላኮች ማለት ነው። አባችሁ አቡነ ገብረ መንፈስ ቅዱስ ሲያዘላቸው እንመለከት። እናም እንደምንመለከተው ሶስቱን ስላሴዎች ስክሪኑ ላይ በመተመለከቱት ተከታተሉኝ። አባታችን ገብረ መንፈስ ቅዱስም ከዚያ ተነስተው መላእክት እንደነገሩት ወደ ዘቅላ ተራራ ሄደ። በመንገድም ሶስት ሽማግሌዎች ደክመው ጥላ ስር አርፈው አገኘ። ያርፉበትም ተራራ እንደሆነ ፀሐይ ያበራ ነበር። አባታችንም አይቶ በልቦናው እሰውራቸዋለሁ ብሎ አሰበ። እነርሱም አይተው ስለ እግዚአብሔር ብለህ አትለፈን አንድ ምዕራፍ ያህል አዝለህ ውሰድን እያሉ አስመስለው ተናገሩ። ቀርቦም ባያቸው ጊዜ መላ ሰውነታቸው በበሽታ የተሸፈነ ደክመው ሽማግሌዎች መሆናቸውን ተረዳ። አንዱን አዝሎ ሄደ እያለ ይቀጥልና ማለት ነው። ወደ መጨረሻ አካባቢ ላይ ምንድነው የሚለው? ሶስቱም ሽማግሌዎች ተነስተው ቆመው ለአባታችን ገብረ መንፈስ ቅዱስ በአንድነት በሶስትነት ተገለጹ። አባታችንም ልክ አብርሃም በመምሬ ዛፍ ስር ስላሴን በአንድነት በሶስት እንደተገለጡለት ተገለጠለት በማለት ይናገራል። እንግዲህ አቡነ ገብረ መንፈስ ቅዱስ ሶስቱን ሽማግሌዎችን አብን ወልድን መንፈስ ቅዱስን አዝሏል ማለት ነው። እናም እነኚህንም ተረት ጨምረ በታስተምራት ባይነኝ። ለማንኛውም በተገናኝተን በገስት በላይቭ ላይ እሷም እኛም ኖረን ብናወራ ባይነኝ። ሰላም አለይኩም ሼር አድርጉ። እንዳያችሁት ነው ቅድሚያ እስልምናውን ኑሪው እያሏት ነበር ብዙዎች። እንግዲህ ያው ክርስትናን ለመማር ፈልጋለች። መቼ እስልምናን ተማርሽው? በመጀመሪያ በቅርቡ እቺ ሴት የሆነ ነገር ስትሰራ አይቻታለሁኝ። ለአንድ ካፊር መስቀል ስትሰጥ ተመልክቻታለሁ፣ ለባለቤቷ ማለት ነው። ለጥቅም ብላ
ለላይክ ለታዋቂነት ብላ መስቀልን ስትሰጥ ነበር። የዛኔ እንግዲህ ሙስሊም ሆና ነው። ስለ እስልምና ማታውቅም አትመጪ ሴት። ስለ እስልምና መጀመሪያ ወቂ፣ ሌላ ነገር ማወቅ ከመጀመርሽ በፊት ማለት ነው። ለማንኛውም እንደዚህ አይነት ባለጌ የሆኑ ሴቶችም እስልምናን ለቀቁ አለቀቁ እስልምና ላይ የሚፈጠረው ነገር የለም። ምንም አይነት ነገር የሚፈጥርብን ነገር የለም። አንዲትም ሙስሊም ሴት በትክክል እስልምናን ተረታ እስልምናን የለቀቀችበት ታሪክ የለም። ነገር ግን በሚሊየን በትሪሊየን አክቹአሊ ትሪሊየን ሰውም የለም በቢሊየን ሚሊየን የሚቆጠሩ ሰዎች ግን እስልምናን ለመቀበል ፈልገው ማይቀበሉ አሉ። በሚሊየን የሚቆጠሩት ግን በነቂስ እየሰለሙ ነው የሚገኙት። ሀገራችን ውስጥ ሁላ ሳይቀር በሺዎች በመቶ ሺዎች የሚቆጠሩ ሰዎች በቅርብ ጊዜ ውስጥ እንኳን አንዳንድ ካፊሮች እስልምናን መሳረብ ከጀመሩበት ጊዜ ጀምሮ ሁሱ ጋር ሌሎች ንጽጽር የሚሰሩ ወንድሞቻችን ጋር እንደዚሁም ሌሎች ቲክቶከሮች ጋር ሙስሊሞች ጋር እንግዲህ የመጡ እስልምናን ሲቀበሉ እየተመለከተን ነው የምንገኘው። አልহামዱሊላህ ረብል ዓለሚን። አላህ ለፈለገው ብቻ እስልምናን ይሰጣል። ላልፈለገውና ለጠላው ሰው ደግሞ እስልምናን አላህ ሊነጥቀው ይችላል። አላህ አይንጠቀን። አላህ Subhanahu Ta'ala በእስልምና ላይ ሆነ ምንጻና አላህ ያድርገን። ወደ ቀጣይ ቪዲዮ እንሄዳለን። ሞስዳችሁ ቪዲዮ አዲስ አበባ ዩኒቨርሲቲ የተመለከተ ይሆናል። ዛሬ አዲስ አበባ ዩኒቨርሲቲ መጥቶ አንኳኳ ይሄ ነገር ትምህርቴን አጥቼ ጅልናዬን ተቅፌ እየኖርኩ ለመኖር ጫፍ ላይ ነው አይደል ያለሁት። ስንት ትምህርቷን ማቋረጥ አለባት። ፊትሽን ከፍተሽ አሳይተሽ የምትገቢ ከሆነ ግቢ አለኝ ማለት ነው። ሰው ማንነቱን ሽጦ የሚያመጣው ሰክሰስ የለም። እንደምናውቀው ተማሪ አይደለም ሴኩላር የምናደርገው ተቋሙን ነው ሴኩላር የምናደርገው። ሬጅስትራል አንቺ አስተማሪው ላይ ቅሬታ ልታቀርቢ ሄደሽ አንቺ ላይ ቅሬታ ቀርቦ ነው የምትመለሽው። ፊትሽን ከፍተሽ አሳይተሽ የምትገቢ ከሆነ ግቢ አለኝ ማለት ነው። ይሄ ነገር እንደ ኡማ ኃላፊነታችን አይደለም። ስንት ትምህርቷን ማቋረጥ አለባት። ስንት ክላሶች መቀጣት አለባቸው። የጉንችን ህይወቶቻችን አልቅሰው ሚዲያ ላይ እንባቸው እያየን ያ ሁሉ ነገር ተናገሩ። እኛ ምን አደረገ? ምንም አላደረግንም። ዛሬ የኔን በር አንኳኳ። ዛሬ አዲስ አበባ ዩኒቨርሲቲ መጥቶ አንኳኳ ይሄ ነገር ትምህርቴን አጥቼ ጅልናዬን ተቅፌ እየኖርኩ ለመኖር ጫፍ ላይ ነው አይደል ያለሁት። ትምህርት ለራባው ሰው ችግር እንመግባለን ነው። ስንት ጩኸቶች መጮህ እንዳለባቸው አላውቅም። ስንት ሰው ማልቀስ እንዳለበት አላውቅም። አዲስ አበባ ዩኒቨርሲቲ እንግዲህ ኒቃብ ከልክሏል በግልጽ ትንሽ ናቸው ብሎ። ይሄ ነገር እስከመቼ ድረስ ነው የሚስተካከለው? እስከመቼ ድረስ ነው ሙስሊሞችን መበደል የሚቆመው? ይህ ብቻ አይደለም። በአክሱም የሰማነውን ጉድ አሰማችኋለሁ። ወላሂ እንደዚህ አይነት ጉድ ተመልክቼ አላውቅም እስከዛሬ ድረስ። በአክሱም በዛሬው ዕለት አንድ አሳፋሪ ውሳኔ ተላልፏል። ይህ ቪዲዮ ሙስሊም ሆናችሁ ይመለከተኛል ስለ እስልምና የምትሉ ከሆነ ይህን ቪዲዮ በደንብ ሼር፣ ኮፒ ሊንክ፣ ዲዩት ፖስት አድርጋችሁ ለዓለም አድርሱት። ይህ ኢፍታዊነት ነው። ሁላችሁም ኮሜንት ላይ አላሁ አክበር እያላችሁ ሀሩን ሚዲያ እንደዘገበው በዛሬው ዕለት በአክሱም በዝግ ስብሰባ ተካሂዶ ነበር። በዚህም የአክሱም አስተዳደር የአንድ እምነት ተቋም እንደሆነና ሙስሊሞች ላይ ማስፈራሪያና ጭቆና እንደደረሰ ተናግሯል። እንደዚሁም ደግሞ እነዚህ አሳፋሪ ውሳኔዎች ላይ መድረሳቸው ተነግሯል። የመጀመሪያውና አንደኛው ሙስሊም ሴቶች በትምህርት ቤት ሂጃብ ፈጽሞ እንዳያደርጉ፣ ሁለተኛው ደግሞ ለዘመናት ጁማ ሰላት ሲሰገድበት የነበረው በሺቅ መስጊድ መዘጋቱና መታገዱ፣ ሶስተኛው ደግሞ እንግዲህ ለዘመናት በተለያየ ቦታ ተከራይተው ሙስሊሞች የሚሰግዱባቸው መስጊዶች መታገዳቸውና መዘጋታቸው፣ ሌላኛው ደግሞ የአዛን ድምጽ ጥሪ በስፒከር እንዳይደረግ መከልከሉና የመጨረሻው ደግሞ በአክሱም ሙስሊሞች ጀናዛ ይዘው ሲንቀሳቀሱ አስፋልትን እንዳይጠቀሙና ይሄንን የመሳሰሉ እጅግ በጣም አሳፋሪ እጅግ በጣም የሚያናድድ ኢፍትሃዊነት የታከለባቸው ውሳኔዎች በዛሬው ዕለት በአክሱም ተወስኗል። ሁሉም ሙስሊም ለአክሱም ሙስሊሞች ድምጽ ሊሆን ይገባል። የዓለም ሙስሊም ጋር ይህ ጉዳይ መድረስ አለበት። ፍትህ እንፈልጋለን። እንደዚህ አይነት ጭቆና የትም ሀገር ላይ ተመልክተን አናቅም። ፍትህ። አላሁ አክበር። አላህ ፍትህን ይስጣቸው። ይህን ቪዲዮ ራሳችሁ ጋር እንዳታስቀሩ። አልበም መውጣትና ከአልበም አጸፋዊ መልስ በላይ እኛን አሳሳቢ የሆነና የኛን መተባበር የሚጠይቅ አንድ ጉዳይ አለ ጋይስ። የአክሱም ሙስሊሞች በጣም የተጎዱ ነው። ጁማ ሰላት የተከለከሉ ነው። መስጊድ እንዳይገቡ የተከለከሉ ነው። አዛን አይወጣም እየተባለ ነው። ግን ይሄን ያህል ሽፋን እያገኘ አይደለም። ግን ማይመለከተን የአልበም ጉዳይና የአልበም አጸፋ መልስ ምን ያህሎቻችንም መነጋገሪያ እንዳደረገ አይተናል። ሁላችንም ለአክሱም ድምጽ በመሆን ትብብራችንን ማሳየት አለብን። ዘርና ሃይማኖትን እየለየን ለማለት ነው። ባይ እንትኖችም በዚህ መቼም በነብዩ ምክንያት አክሱሞችን አልወዳቸው አንዴት መስጊድ ከልክለዋቸው ነው የሚኖሩ። ስንት ኪሎ ሜትር ሄደው እኮ ነው የሚቀብሩ መስጊድ የሚሰግዱ። ይሄው እንዲህ አልማት ወረደባቸው። ግፍ መጥፎ ነው። በገዛ ሀገራቸው ለምን አይሰግዱ?
ቪዲዮ ላይ የተመለከታችኋቸው አባት ሙስሊም አይደሉም። ነገር ግን የተፈጠረ ያለው ነገር ፍጹም ተቀባይነት እንደሌለው እሳቸውም ሲመሰክሩ ሰምታችኋል። ኢትዮጵያውያን ሙስሊሞች በተወለዱበትና ባደጉበት ሀገር ላይ የመስገጃ ቦታ የማግኘት የመቀበሪያ ቦታ የማግኘትና ሌሎች መብቶቻቸው ሊከበሩ እንደሚገቡ ግልጽ ነው። እንግዲህ መሰል ምስክርነቶች ቃላቶችን ላምጣላችሁ ብዬ ነው ቪዲዮ ያያስኩላችሁ። ከዚህ ጋር ከእንደዚህ አይነት መሰል ነገሮች ጋር በተገናኘ ሼህ ሀጂ ኢብራሂም ቱፋ እንግዲህ አዲስ አበባ ዩኒቨርሲቲ ሙስሊም ሴት ተማሪዎችን በተመለከተ በኒቃባቸው ምክንያት እንግልት የደረሰባቸው እንደሆነ ቅሬታ ወደኛ አቅርበው ነበረ። በኒቃባቸው ምክንያት ምንም አይነት ሰቆቃ ሳይገጥማቸው ትምህርታቸውን እንዲማሩ እናደርጋለን ብለዋል። ከትምህርት ቤቱ አካላቶች ጋር እንደተነጋገሩም ጭምር ነው የገለጹት። እንግዲህ በቀጣይ መፍትሄዎች እንደሚኖሩና ምንም አይነት መጨናነቅ ሳይመጣ እንደሚማሩ ገልጸዋል። እንግዲህ ከወሬ የዘለለ ወይም ደግሞ ከንግግር የዘለለ ተግባር የሚታይ ነገር እንደሚኖር እንግዲህ ተስፋ አድርጋለሁ። ፌዴራል መጅሊሱ ተጨባጭ ስራ እንደሚሰራና በተለያዩ ክልሎችና ቦታዎችም ላይ የሚደረጉ መሰል ነገሮች ላይ ነቃ ብሎ ተፍ እንደሚፌዴራል መጅሊሱ ተስፋ አድርጋለሁ። ኤኒዌይስ ላድርሳችሁ ብዬ ነው። እስኪ ኮሜንቱ ላይ የተመቻችሁ ነገር ጻፉ ትላለህ። ወይ ስለ አክሱሙ ወይ ደግሞ ስለ አዲስ አበባ ዩኒቨርሲቲው የተመቻችሁን ብቻ ጻፉ፣ ፍትህ በሉልኝ ማለት ነው። ለማንኛውም ቪዲዮን በደንብ ላይክ፣ ሼር፣ ፖስት አድርጉት። ሀሳብ ካላችሁ በአባታችን ንግግርም ዙሪያም ሼር አድርጉኝ። ሰላም አለይኩም፣ ይመቻችሁ። ከሙስሊምነት በኋላ ነው ኢትዮጵያዊነት የሚመጣው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ይህንን ቪዲዮ ሙስሊሞች እናንተን በተመለከተ ነው። ያው እኔ እንደ አንድ ሙስሊም ሰሞኑን እየተፈጠረ ያለው በአክሱም ላይ እየደረሰ ያለው ጭቆና እና እንዲሁም ደግሞ ፍትህ በደል ዝም ማለት ያው ከብዶኝ ነው። ሙስሊሞች በጣም ድምፅ አጥተናል። ሁላችንም እንደምናውቀው ብዙ ጊዜ ሂጃብ ተከልክለዋል። እንዲሁም ደግሞ በተለያዩ ባገኙት መርፌ ቀዳዳ እየገቡ የሃይማኖት ጥላቻቸውን ሲያንሰራጩ ተመላክተናል። ይህንን ደግሞ እያየን ዝም ማለታችን እኛ ሙስሊሞች ራሳችንን እያስናቀን እንጂ ከጊዜ በኋላ ወይ ባላየ በማለፍ ይስተካከላል ብለን የምናስበው ነገር አይደለም። መፍትሄውን ማምጣት ያለብን ራሳችንን። እንዲሁም ደግሞ መፍትሄ ስንጠይቅ ሁላችንም በአንድነት ነው መፍትሄ መጠየቅ ያለብን። አንዱ ከአንዱ ጋር ተለያይቶ ተበታትኖ ሳይሆን ሙስሊሙ ሁሉም በአንድ ላይ ሆኖ የሆነ ድምፅ እንዲሰማለት ካስፈለገም ደግሞ ማድረግ ያለብንን እናውቃለን። ሰላማዊ ሰልፍም ተወጥቶ የተለያዩ ድምፃችን እንዲሰማ ማድረግ የሚቻሉ ብዙ አይነት መንገዶች አሉ እና እኛ ዝም ማለታችን ከጊዜም ወደ ጊዜ እየባሰ ሄዶ ጭራሽ አፍ አውጥተው አፋቸውን እንደዚህ አጣመው ስለ ነብዩላህ ሰለላሁ ዐለይሂ ወሰለም እየተሳደቡ እንዲሁም ደግሞ የሙስሊም መስጊድ ላይ ባንዲራ የለም፣ የቤተ ክርስቲያን ላይ ባንዲራ አለ እያሉ በጣም ባገኙት በቃ አይነት ቀዳዳ ውስጥ ሙስሊምን ለማስጠላት እንዲህ ለማስደረግ እየሞከሩ ነው ያሉትና ወላሂ ይሄ ከቀጠለ ከጊዜ በኋላ በጣም መጥፎ እየሆነ ይሄዳል። እኛም ሃይማኖታችን የሚገለጸው በመስጊዳችን እንጂ እኛ በባንዲራ አይደለም ሃይማኖታችን የሚገለጸው። ስለሆነ ኢትዮጵያዊ ነን፣ ኢትዮጵያነታችንን እናውቃለን፣ እንኮራበታለን። ስላሽቃበጥን አይደለም ባንዲራ አድርገን። እንዲህ ስል ደግሞ ያው እንትንን ተናግሬ አይደለም። ዞሮ ግን እኛ ሃይማኖታችንን እናውቀዋለን፣ ሙስሊሞች ነን፣ በልባችን ይዘነዋል። ግን ከሙስሊምነት በኋላ ነው ኢትዮጵያዊነት የሚመጣው። ሁላችንም እዛው ተወልደን ያደግን የኖርን ኢትዮጵያን ታሪኳን ከታችም እስከ ላይ ድረስ ከ1000 ዓመት በፊት አብረን ያሳለፍነን በፍቅር ተከባብረን ስንኖር እንጂ አንዱ ላይ እየደረሰ አንዱን እያጣጣለ ወይ ደግሞ ባለበት አካባቢ ላይ ብዙ ስለሆነ ብቻ ሌላኛውን ብዛት የሌለው ማህበረሰብ እየጨቆነ መኖር የለብንም። እንዲሁም ደግሞ ይሄ ዝምታ ሲቀጥል ሌላ ክፍታፎችን እያመጣ ነው። እንግዲህ እናውቃቸዋለን። ዮኒ ማኛ የሚባል አንድ ቆሻሻ አለ። በጣም በቃ የእስልምና ጠል የሆነ ሰው በጣም አፉን ያረዘመ እንግዲህ ተደብቆ እንደ ውሻ የሚሳደብ ሰው ነው። እሱንም እንግዲህ ጊዜ ያገናኘናል። እናንተ ግን ይህንን ቪዲዮ ኮፒ ሊንክ፣ ሼር፣ ታፕታፕ እያደረጋችሁ ለሙስሊም ወንድሞቻችን እንዲደርስ አድርጉ። የአክሱም ነገር ዝም ማለት የለበትም። ሰላም አለይኩም። ኢንሻአላህ ጀነት ውስጥ እንገናኛለን። አጼ ዮሐንስ በ1887 የወሎ ሙስሊሞችን ሰበሰበና ወይም እምነታችሁን ትቀይራላችሁ፣ ካልሆነ ደግሞ አካባቢውን ለቃችሁ ትወጣላችሁ፣ እንደዛ ካላረጋችሁ ግን እርምጃ እንወስድባችኋለን፣ አናኖራችሁም ሲል ዛተባቸው። እነዛ ጠንካራ ሙስሊሞች ግን ያንን ማድረግ አልፈለጉም ነበረ፣ እምነታቸውን መተው አልፈለጉም ነበረ። ታዲያ በአዋጅ አስነግሮ ህዝበ ሙስሊሙን አንድ ሜዳ ላይ ሰበሰበ፣ ቦሩ ሜዳ። ከ20 እስከ 30 ሺህ ሙስሊሞች በጭካኔ ተገደሉ።
ያ ግፍ፣ ያ ስቃይ፣ ያ የእምነት ጥንካሬ እንዳለ ሆኖ አሁን ከ140 ዓመት በኋላ በትላንትናው ዕለት በአክሱም የተደረገው ይሄው ዛቻ ነበረ። የአክሱም ሙስሊሞችን ሰብስበው የሃይማኖት ምክክር በሚል ነገር ግን ከጀርባው ሌላ አደገኛ ሴራ በተሴረበት ስብሰባ ላይ እምነታቸውን እንዲተዉ እያስፈራሯቸው ይገኛሉ። ያለ መስጂድ ያለ መቀበሪያ በተወለዱበት ሀገር ላይ እየተገፉ የቆዩት የአክሱም ሙስሊም እህት ወንድሞቻችን በቅርቡ በተከራያችሁበት መስጊድም ቢሆን አዛን ማለት አትችሉም ተብለው ትልቅ ድብደባ እንደደረሰባቸው ከዚህ በፊት ሁሉም ሰው የገለጸው የሚያውቀው ነው። እሱ ብቻ አይደለም፣ ሱቃችን እየዘረፈብን ነው ያሉ ሙስሊም ወንድም እህቶቻችንም ሱቃቸው እንዲታሸግ ሆኗል። ይህም እየሆነ ያለው በተወለዱበት በዛው በሀገራቸው ላይ ነው። ታዲያ ህዝበ ሙስሊሙ ሁሌም ቪዲዮ ሲሰራ ለሚመለከተው አካል ይድረስልን ይላል። እኛ ራሳችንን የሚመለከተን መጅሊሱን መጠበቅ የለብንም። ህዝበ ሙስሊሙ መሰላቸት የለበትም። የ3 ቀን ዘመቻው መቆም አለበት። የቦሩ ሜዳ ታሪክ ተደግሞ ሁላችንም ከማለቃቀሳችን በፊት ከአክሱም ወንድም እህቶቻችን ጎን በቁርጠኝነት መቆም ይጠበቅብናል። ከምንቆጭ ሙስሊም ወንድም እህቶቼ ኮንተንታችሁ የተለያየ ቢሆንም ነገር ግን የወንድም ስቃይ የወንድም ጉዳይ ይቀድማልና በምትሰሩት ስራ ሁሉ የአክሱም ወንድም እህቶቻችን እንድናስታውስ ያው የአክብሮት ጥሪያችንን እናስተላልፋለን። እዛ አካባቢ ያለው ነገር እንደሚሰማው አይደለም፣ ከዛ በላይ ነው። እጅግ አስቸጋሪ ሁኔታ ላይ ነው የሚገኙት። እኛም በቻልነው አቅም ጫና መፍጠር አለብን። በዚህ ዘመን ላይ እነሱ ብቸኝነት እንዲሰማቸው ማድረግ የለብንም። የወንድሙ ጉዳይ የሚያሳስበው በሙሉ ሁሉም ይሄን ቪዲዮ በደንብ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ አዳርሱት። ሁላችንም ይመለከተናል። መረባረብ አለብን። ከነሱ ጎን መሆናችንን ማሳየት አለብን። አክሱም ላይ የተደረገውን ነገር እና የተወሰነው ውሳኔ በተመለከተ እጅግ በጣም አዝኛለሁ። ብዙ ሙስሊም ተናዷል። ለምን አትሉኝም? አክሱም ላይ ስብሰባ ሲደረግ በመጀመሪያ ዲያቆኖች፣ ቄሶች ምናምን ተሰብስበዋል። ከዛ በኋላ ሙስሊሞችን የማስፈራራትና ያ ተቋም የአንድ ሀገሩ አክሱም የአንድ እምነት እንደሆነ ብቻ አድርገው ነበረ ውሳኔዎችን ሲወስኑ የነበሩት። የአይን እማኞች እንግዲህ ብዙ ነገር እያሉ ነበር በዚህ ጉዳይ ላይ። ዲቴል የሆነውን ነገር እንግዲህ ከመረጃዎች ከተለያዩ ቪዲዮዎች ሰምታችሁታል። እና እጅግ በጣም አሳፋሪ የሆነ ድርጊት በሙስሊሞች ላይ እየተደረገ ይገኛል። አክሱም ላይ አንድ ሙስሊም ሲሞት በአስፋልት አይሄድም፣ በአስፋልት መሄድ አችልም። ገጠር ለገጠር ወይም ደግሞ በውስጥ ለውስጥ ሂድ። መስጊዶች እንዳለ እንዲዘጉ በክራይ የነበሩ እንደዚሁም በሽቅ የሚባል መስጊድ ጁማ ሁሉ የሚሰገድበት ትልቁ መስጊድም እንዲዘጋ፣ ሂጃብ ሙስሊም ሴቶች ለብሰው እንዳይማሩ፣ አዛን እንዳይወጣ፣ አዛን መስማት አንፈልግም። ይሄ ምን አይነት ኢፍትሃዊነት ነው? ኢትዮጵያ ውስጥ ነው ያላችሁት። ሙስሊሙም ክርስቲያኑም አብሮ የሚኖርበት ቦታ ነው ያላችሁት። ይሄ ትልቅ የሆነ ዋጋ ያስከፍላችኋል። ይሄ ትልቅ የሆነ ስተት ነው የሰራችሁ ያላችሁት። መጨረሻችሁ አያምርም። ወላሂ ነው የምላችሁ፣ መጨረሻችሁ አያምርም። ሙስሊምን ነክታችሁ መቼም በሰላም አትቀመጡም። መቼም ሰላምን አታገኙም። አክሱማውያን በጦርነት ጊዜ ትግራዋይ ናቸው። ጦርነት በሌለበት ጊዜ ደግሞ መጤ አረብ ናቸው። ከዚህ በፊት ሲዋጉ በነበረበት ሰዓት ላይ ሂጃብ አትልበሽም ብለው ሙስሊሟን ሴት አልከለከሏትም። ሙስሊሞችም አትስገዱ ሙስሊም አይደላችሁም ብለው አልከለከሏቸውም። እኛ ትግራዮች ብለው ነበረ ሲዋጉ የነበሩት። ዛሬ ደግሞ መጤ ማለት ጀመሩ። ዛሬ ደግሞ ቅዱስ ከተማ ማለት ጀመሩ። ይሄ ቅዱስ ሳይሆን ክስረት ቆሻሻ የሆነ ከተማ ነው። እንደዚህ አይነት ቆሻሻ ከተማም በህይወታችን ሰምተንም አይተንም አናቅም። ለማንኛውም እንግዲህ የእነዚህ ሰዎች መጨረሻ ጥሩ እንደማይሆን ተስፋ አደርጋለሁ። ሙስሊሙ ማህበረሰብ ጮክኖ ሰላት ከልክሎ ቁርአን ቀዶ ሙስሊም ሴትን ሂጃብ ገፎ መጨረሻችሁ ጥሩ አይሆንም። ሙስሊሙ ማህበረሰብ በደንብ መነሳት መቻል አለበት። ከጫፍ እስከ ጫፍ ኢትዮጵያ ላይ ብቻ አይደለም፣ ለዓለም ይሄ ነገር መድረስ አለበት። ዓለም ስለዚህ ጉዳይ ማወቅ መቻል አለበት። አላህ Subhanahu Wa Ta'ala ኸይሩን ነገር ያሰማን። ሙስሊሞች በደንብ ዱዓ እናድርግበት፣ ነስሩን አላህ እንዲያመጣልን። የምንችል ሰዎች በዚህ ጉዳይ በዚህ አጀንዳ ላይ እንንቀሳቀስ። ሙስሊሙ ማህበረሰብ በነገራችን ላይ አሁን ላይ ያለበት ነገር በጣም ያሳዝናል። ሙስሊሙ ዘፈን ላይ ነው ያለው፣ ሌላ መጥፎ አጀንዳ ላይ ነው ያለው። እዚህ ጋር ግን ሙስሊሞቻችን ምን እየሆኑ ነው ያሉት? ሂጃብ እንዲያወልቁ ባዶ ራቁታቸው እንዲሄዱ ነው እየተፈለገ ያለበት ሁኔታ። እዛ ጋር ደግሞ ሙስሊማ እህቴ ሂጃብ አለቃለች፣ ቲክቶክ ላይ ትጨፍራለች። ቲክቶክ ላይ የሙስሊምነትና የሂጃብን ምንነት ረስታለች። አላህ ያስተካክለን፣ አላህ ሰላሙን ያምጣልን። ሁላችንም ትኩረት እናድርግበት ይሄን ጉዳይ ላይ። መረጃዎች ወስዳችኋለሁ። አረብ ሀገሮች በአሁን ላይ የአሜሪካን ጉዳይ ትንሽ ለቀቅ እያደረጉት ነው ያሉት።
አረቦች በአሜሪካ ላይ ማመጽ ጀምረዋል። ዩናይትድ አረብ ኤሚሬትስ የአሜሪካን የጦር ቤዞች ለመዝጋት እያሰበች መሆኑ ተነግሯል። የአሜሪካ ጦር ሰፈሮች ለተባበሩት አረብ ኤሚሬትስ ሸክም ናቸው ሲሉ የሀገሪቱ ፕሬዝዳንታዊ አማካሪ የሆኑት አብዱልካሊቅ አብዱላ ተናግረዋል። ታዲያ እኚህ ትልቅ ባለስልጣን እንደተናገሩት የተባበሩት አረብ ኤሚሬትስ ራሷን በብቃት መከላከል እንደምትችል በኢራን ጦርነት ወቅት አረጋግጣለች። እናም ካሁን በኋላም የአሜሪካ እገዛ አያስፈልጋትም። በአረብ ባህረ ሰላጤ ላይ የሚገኙ የአሜሪካ ጦር ሰፈሮች በተባበሩት አረብ ኤሚሬትስ ላይ ሸክም ስለሆኑም ለመዝጋት ትክክለኛው ጊዜ አሁን ነው በማለት ለሮይተርስ መናገራቸውን ሚድል ኢስት ሞኒተር ዘግቧል። የፕላስ ምልክቷን የነካችሁ አዳዲስና ፈጣን ወቅታዊ መረጃዎችን ያገኙ። ጥሩ የሚባል ነገር ነው። አሜሪካ እንዲሆኚ እሺ፣ እንዲያደርጊ እሺ ነበር የሚሉ ከዚህ በፊት በዚህ ገብተሽ በዚህ ውጪ በዚህ እንትን አድርጊ እሺ። አሁን ላይ ደግሞ ጥሩ ማሰብ ጀምሯል። ኢራን በነገራችን ላይ በትንሽ ጊዜ ውስጥ በአሜሪካ ትጨፈለቃለች፣ ትያዛለች፣ ትደመሰሳለች ተብሎ ታስቦ ነበር። አሁን ላይ ግን ኢራን ለማንም ማትያዝ ማትጨበጥ መሆኗን አስመስክራለች። አዳዲስ መረጃዎች ካሉም እናያለን። እንግዲህ እንዳያችሁት ነው መረጃዎቹን በደንብ። አሁን ላይ ጦርነቱ ወዴት እያማዘነ ነው ያለው? ወደ ሰላም ወይስ ወደ ጦርነት ልናውቅ አንችልም። አንዴ ሰላም፣ አንዴ ጦርነት፣ አንዴ ይከፈታል ሆርሙዝ፣ አንዴ ይዘጋል። ድርድሩን አስመልክቶ አጠር ያለች አፕዴት ላድርጋችሁ። መጀመሪያ ላይ ክሊር ያልሆነ ነገር አንድ ነገር ምን አለ? የተደራዳሪዎቹን ማንነትና የት እንዳሉ ክሊር ያልሆነ ነገር አለ። እስካሁን ድረስ የአሜሪካ ዴሌጌሽን ኦልሬዲ ፓኪስታን ገብቷል የሚባሉ ሪፖርቶች እየቀረቡ የነበረ ቢሆንም አሁን ደግሞ ኖ ፓኪስታን አልገቡም ነገ ነው የሚገቡት የሚሉ ኮንፍሊክቲንግ ሪፖርቶች አሉ። ኮንፍሊክት እያደረጉ ነው ሪፖርቶች። ከትላንት ወዲያ ጀምሮ እንግዲህ ፓኪስታን ገብተዋል ሲባል ነበረ፣ ኖ አልገቡም ሲባል ነበር። ደን ደግሞ የአሜሪካና የአሜሪካ አንድ የሚሊተሪ ካርጎ ፕሌን ፕሮባብሊ የእነዚህን ተደራዳሪዎች የሚንቀሳቀሱበትን መኪና ይዟል የተባለ ኢስላማባድ አርፎ ነበረ ትናንትና። ደን ደግሞ ቀጥሎ ደግሞ ቫይስ ፕሬዚዳንቱ የሚጠቀሙበት ፕሌንም ኢስላማባድ አልፎ ነበርና ይህንን ተከትሎ በጣም ብዙ የሪፖርት እንትኖች ደግሞ ኦልሬዲ ገብተዋል ብለው ነበረ። ገብተዋል የሚባሉ ሪፖርቶች በተደጋጋሚ እየወጡ ቢሆንም ዛሬ ደግሞ ነገ ነው የሚገቡት የሚሉ ሪፖርቶችም እየወጡ ነው አሁን ከደቂቃዎች በፊት ጀምሮና ስቲል ኮንፍሊክቲንግ ነገር አለ በአሜሪካ በኩል። በኢራን በኩል አሁንም ድረስ ድርድር የሚባል ነገር ላይ እንደማይሳተፉ ሆርሙዝ እስካልተከፈተ ድረስ እንደማይሳተፉና ዴሌጌሽን እንደማይልኩ ነው እየተነገረ የነበረው። ለማንኛውም እነ ቻይና ዴይሊ እና በጣም ብዙ ሪፖርቶች ኦልሬዲ ገብተዋል ሲሉ የነበረ ቢሆንም ኦር እየገቡ ነው ያሉ የነበረ ቢሆንም አሁን ደግሞ አልገቡም የሚሉ ሪፖርቶችም እየወጡ ነውና ስቲል ኮንፍሊክቲንግ ነው። ምክንያቱም ዶናልድ ትራምፕ ባይ ዘ ወይ ጄዲ ቫንስ ይሄዳል ወይ ተብሎ ሲጠየቅ ከሴኩሪቲ አንጻር አልናገርም ብሎ ነበር። ከሴኩሪቲ አንጻር ምናምን ነገር ሊሆን ይችላል። እንደዚህ አይነት ግልጽ ያልሆኑ ነገራቶችን ተከትሎ የተለያዩ ሪፖርቶች ኮንፍሊክቲንግ ሪፖርቶች ይዘው እየወጡ ያሉት ከዛ አንጻር ሊሆን ይችላል። ኦር ደግሞ የምርም ገብተው ሲያበቁ የኢራን ዴሌጌሽን ለመምጣቱን ተከትሎ ያ የሚያመጣውን ስክሩቲኒ አቮይድ ለማድረግ ነው አልገቡም ሊባልም ይችላል። የሁለቱ ፕሌኖች ማረፍ በተለይ እንደገቡ ነበር የሚያሳየው። ኤኒዌይ ኮንፍሊክቲንግ ሪፖርት አለ በኢራን በኩል እንዳልኳችሁ። እስካሁን ድረስ ዴሌጌሽን የመላክ አቋም እንደሌለ ነው የታወቀው። አሁን ደግሞ አሶሺየትድ ፕሬስ ከሁለት የፓኪስታን ኦፊሻሎች ቶፕ ኦፊሻሎች አገኘሁት ባለው ሪፖርት ነገ ሁለቱም እንደሚገቡ አውቄያለሁ ብሏል። እነዚህ ሁለት ሶርሶች ናቸው ከፓኪስታን ከፍተኛ አመራሮች ውስጥ ናቸው ያላቸውን ስማቸውን ሜንሽን ያላደረጋቸውና እንዲሁም ኦቶራይዝ እንዳልተደረጉ ይህን ኢንፎርሜሽን ለሚዲያ ለመስጠት ኦቶራይዝ እንዳልተደረጉና በድብቅ ይህን ኢንፎርሜሽን እንደሰጡት ተናግሯል አሶሺየትድ ፕሬስ። በዚህ ዘገባው ላይ እንግዲህ ነገ ጠዋት ላይ ጄዲ ቫንስ የሚመሩት የአሜሪካ ዴሌጌሽን ቡድን እና የኢራን የፓርላማ አፈ ጉባኤ መሐመድ ባጋር ጋሊባፍ የሚመሩት ሌላ ቡድን ኢስላማባድ ሴም ታይም ኦር በተቀራራቢ ሰዓት ፓኪስታን ይገባሉ ተብሏል ነገ ጠዋት። ከዛ በኋላ እንግዲህ ተኩስ አቁም ስምምነቱ ነገ ነው የሚያልቀውና እሱን ያራዝማሉ የሚል ኢንዲኬሽን እንዳለ አይቻሉ ብሏል አሶሺየትድ ፕሬስ። ስቲል ኮንፍሊክቲንግ ስቶሪዎች ናቸው አሉት። ገቡም የአሜሪካ ዴሌጌሽን ኦልሬዲ ገብቷልም ነገ ነው የሚገባው የሚሉ ኮንፍሊክቲንግ ሪፖርቶች አሉ። ከሴኩሪቲ አንጻር እንደዚህ ሊሆን እንደሚችል ይገመታል ማለት ነው። ለማንኛውም አይገስ ዊልስ ዛሬ ኤፕሪል 21 ነው። ይህ ማለት ምን ማለት ነው? ነገ ኤፕሪል 22 ከአንድ ቀን በኋላ የተኩስ አቁም ስምምነቱ ኤክስፓየር ያደርጋል ማለት ነው። ከዛስ በኋላ የሚለውን አብረን የምናየው ቢሆንም ግን በዋይት ሃውስ በኩል ግን ኮንፈርም የተደረገው ምንድን ነው? ዶናልድ ትራምፕ የተኩስ አቁም ስምምነቱን የማራዘም ነገሩ ሃይሊ አንላይክሊ ኦር የመራዘም ነገሩ እጅግ በጣም እድሉ በጣም ጠባብ ነውና አይራዘምም፣ ላይራዘም ይችላል እየተባለ ነው። አትሊስት ተገናኝቶ ተደራድሮ ቢሆን ሊራዘም የሚችልበት ፕሮባቢሊቲ ይኖር ነበረ። ይህ ድርድር ተገናኝቶ ይደራደራሉ የተባለው ድርድር መጀመሪያ ላይ ዊኬንድ ላይ ተብሎ ነበር፣ ቅዳሜና እሑድ ተብሎ ነበረ። ከዛ በኋላ አልሆነም። ከዛ ሰኞ ተባለ፣ አልሆነም። ዛሬ ማክሰኞ ተባለ። እስካሁን ድረስ ግን በኢራን በኩል ያለው ነገር ተደራዳሪ ላለመላክ ነው። ዶናልድ ትራምፕ የራሳቸውን ተደራዳሪዎች ልክ ያለው ያሉ ቢሆንም ይግቡ አይግቡ ኮንፈርም ባይደረግም ግን የአሜሪካ ሁለት ፕሌኖች ፓኪስታን ሲያርፉ ታይተዋል። አንደኛው የሚሊተሪ ካርጎ ፕሌን ነው። ምናልባት የተደራዳሪዎቹ የሚንቀሳቀሱበትን ኮንቮይ መኪኖች የጫኑ ናቸው የተባለ
ሁለተኛው ደግሞ የአሜሪካ ፕሬዚዳንትና ቫይስ ፕሬዚዳንት የአሜሪካ ቫይስ ፕሬዚዳንት ይዟል የተባለ የእሳቸው የሚጠቀሙበት ፕሌን አርፏል ተብሏል። ሶ ይግቡ ኦፊሻሊ ኮንፈርም ባይደረግም ግን ኤርፖርት ላይ እነዚህ ፕሌኖች ታይተዋል። ሶ መጥተዋል ማለት ነው። በኢራን በኩል ግን ተደራዳሪ የመላክ ነገር እስካሁን ድረስ የለም። ኤክስፓየር የሚያደርገው ነገ ነው። ዛሬ ግን እስከ ዛሬ ድረስ ግን አንልክም፣ ተደራዳሪ አንልክም፣ የዶናልድ ትራምፕ ስርዓት አልበኝነት እስኪቆም ድረስ አንልክም ነው እያሉ ያሉት። ብሎኬዱን እስኪያነሳ ድረስ ደን ያገታትን መርከብ የኢራን መርከብ መጥቶ አግቷል። ታውቃላችሁ። እሷን እስኪለቅና ትዊተር ላይ በየደቂቃው እየወጣ መፎከሩን እስኪያቆም ድረስ አንደራደርም፣ እጃችንን ተጠምዝዘን በማስፈራራት የምንደራደር ሰዎች አይደለንም፣ ሰው አንደራደርም እያሉ ነው። ይህንን ተከትሎ እስካሁን ድረስ ምንም ግልጽ የሆነ ነገር የለም። ይደራደራሉ አይደራደሩም የሚለው የፖለቲካ አመራሮችና እንዲሁም ዲፕሎማቶቹ እንደዚህ ለመደራደር ወደፊት ወደኋላ እያሉ ባለበት ሰዓት ግን የሚሊተሪ አመራሮቹ ደግሞ በሁለቱም ወገን እናንተ እንደዚህ ካላችሁማ እኛ ምን አሻን ዊ አር ሬዲ እያሉ ነው። የአሜሪካ ሴንትኮምም ኢራንን አታክ ለማድረግ ሬዲ ነን ብሏል። ኢስላሚክ ሪቮሉሽነሪ ጋርዱም ደግሞ እኛም ሬዲ ነን የማንኛውንም አይነት አጸፋ ለመመለስና ራሳችን ዲፌንድ ለማድረግ ሬዲ ነን፣ እንደውም ከዚህ በፊት ያልታዩ ነገራቶችን አሁን አንቪል እናደርጋለን፣ ዊ አር ኤክሳይትድ ጠብቁን እያሉ ነው። ሁለቱም ሚሊተሪ ወገናቶች እየተዛዛቱ ነው። ዲፕሎማቶቹ ደግሞ ወደፊት ወደኋላ እያሉ ለመደራደር። ይህ በእንዲህ እንዳለ ግን መላው ዓለም ግን ሰልችቶታል፣ በቅቶታል፣ መሮታል። በቃ መሮታል። ይህ ነገር በአሜሪካ በኩል ያሉ የአሜሪካ አላዮች የሚባሉት የሚድል ኢስት ሀገራት እንዲሁም ደግሞ የዩሮፕ ሀገራት አሜሪካን ጫና እያደረጉ ነው ያሉት። በቃ ነን እኛ በጣም ሰፈር አደረግን፣ በማይመለከተን በእናንተ ጸብ ሰፈር አድርገናልና ኢሚዲየትሊ ፍቱ የሚል ጫና አለ። በኢራን በኩል ደግሞ እነ ቻይናም ጫና ማድረግ ጀምረዋል። ምክንያቱም ይህ የሆርሙዝ ሰርጥ መዘጋት ለኤቭሪበዲ አደጋ መሆኑን ተከትሎ እኛም ሰልችቶናል፣ መሮናል፣ በቅቶናል። እነዚህ ሰዎች ቢደራደሩ ጥሩ ነው። ነገር ግን እስከዛሬዋ ቀን ድረስ ይደራደራሉ የሚለው ነገር ምንም አይነት ኮንፈርሜሽን የሌለው መሆኑን ተከትሎ ነገ ኤክስፓየር ሲያደርግ ሲስፋየሩ ጦርነት ይመለሳል ወይ የሚለውን ግን አይገስ ዊልስ የክርስቶስ ሐውልት ያፈረሰው ወታደር ጉዳይ እየተመረመረ እንደሆነም ተገልጿል። እንደሚታወቀው ቀን ላይ አንድ የእስራኤል ወታደር ማለት ነው የክርስቶስ ሐውልትን ሲያፈርስ የሚያሳይ ምስል መልቀቁ ተከትሎ እንግዲህ ከፍተኛ የተባለ ቁጣን ቀስቅሷል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁንም ሳይቀሩ እንግዲህ ነገሩን አውግዘውታል። ታዲያ ወታደሩ ይህን ያደረገው በሊባኖስ የሚገኝ የኢየሱስ ክርስቶስ ሐውልት ማለት ነው በመዶሻ ሲያፈርስ የሚያሳይ ምስል መውጣቱ ተከትሎም የእስራኤል ጦርም ኃይል ማለት ነው ወታደሩ ድርጊቱ መፈጸሙ አምኖ ምርመራ መጀመሩ ማስታውቋል። ቀደም ብዬ እንደነገርኳችሁ እንግዲህ ቤንያሚን ኔታንያሁንም ነገሩን አውግዘውታል። ይህ ድርጊት እንግዲህ በብዙዎች ዘንድም ከፍተኛ የተባለ ቁጣንም ቀስቅሷል። ምስሉ እዚህ ላይ ማስቀመጣችሁ ምክንያቱም እየያዘብኝ ስለሆነ ነው። ነገር ግን ቴሌግራም ፔጅ ላይ አስቀምጬላችኋለሁ። እንግዲህ መረጃዎች እንደሚያሳዩት ከሆነ ማለት ነው በእስራኤል ውስጥ ያሉ የሃይማኖት ስብጥር ስናይ አይሁድ ከ73 እስከ 74% የሚሆን ሲኖር ሙስሊም 18% እንዲሁም ደግሞ ክርስቲያን 2% እንዳሉ እንግዲህ መረጃዎችን ያሳያሉ። ዶናልድ ትራምፕ እንደተናገሩት ከሆነ የተኩስ አቁም ስምምነቱን ወይም ደግሞ ሲስፋየሩን ማለት ነው የመቀጠል ሀሳብ የላቸውም። ኢራን ዛሬ ኢስላማባድ ተገኝታ ድርድር አድርጋ አሪፍ ቪዲዮ ወይም ደግሞ ጥሩ ስምምነት ላይ የማይደርሱ ከሆነ ኢራንን ቦምብ ለማድረግ ወይም ደግሞ ኢራን ላይ ቦምብ ለመጣል፣ ኢራንን ለማጥቃት፣ ኢራን ላይ ፍንዳቶችን ለማስከሰት ተዘጋጅተው እየጠበቁ እንደሆነ ተናግረዋል። ነገር ግን ተስፋ እንዳላቸው ማለትም አሁን ላይ ንግግሩ ጥሩ ተስፋ እንዳለው ጥሩ ንግግር እንደሚያደርጉ ግሬት ዲል ላይ እንደሚደርሱ እንደሚያስቡ ተናግረዋል ዶናልድ ትራምፕ። ነገር ግን ያም አይሆን ከሆነ ኢራን አሁን ላይ ምንም አይነት ምርጫ የላትም ወይም ደግሞ ኢራን ሀዝ ኖ ቾይስ አሁን ላይ ብሎ ይሄም አይሆን ከሆነ በቀጣይ ወደ ጦርነቱ ይመለሳሉ ማለት ነው። እና እንግዲህ ያው መጨረሻውን አላህ ያቅርበው፣ ሰላሙን አላህ ያምጣው። በዚህ ጦርነት መጨረሻ ሙስሊም ማህበረሰብ የሚጠቀም አላህ ያድርገው። አላህ ሀገራችን ሰላም ያደርግ። አክሱም አዲስ አበባ ያለው ነገር እንዲስተካከል ሁላችንም ዱዓ እናድርግ። ይህን ቪዲዮ ደግሞ በደንብ ሼር እናድርገው። አላህ ብጀን ታገናኘን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።